ሰላም ሰላም ውድ ወገኖቼ እንዴት ናችሁ? ደህና ናችሁ ወይ? እኔ ያለው እግዚአብሔር ይመስገን። እናንተ እንዴት ናችሁ? ሁሉም ሰላም ነው? እኔ ጋር ሁሉም ሰላም ነው፣ እግዚአብሔር ይመስገን። ዛሬ የመጣሁበት ምክንያት ስለ እህታችን ስለ ወርቄ ስለ መንገላታቷ በጣም ውስጤን ተነካ። በጣም ነው የተናደድኩት። በጣም ነው ውስጤን የነካ። ሚዲያ በሙሉ የእሷ ፎቶ ብቻ ነው የእሷ ፎቶ ብቻ ነው ሚዲያ በሙሉ ማለት ነው። እና ሰው በአሁኑ ሰዓት እቺ እህታችን ወይ እቺ ልጃችን እንዴት ሆና ነው ከወለደችበት ቦታ የምትነሳ ብሎ ማሰብ ቀርቷል። ልክ የወለደች ለታ ከሆስፒታል እንደወጣች በቲሸርት ራቁቷን ቲሸርት ብቻ እንደለበሰች ራቁቷን ቃለ ምልልስ ስታደርግ ነበር። አንዴ ሆነዋል። ከኢትዮጵያም ታምጣ ለሐረብም ተሽጣ ትውለድ። በቃ አንዴ ሆነዋል። ወልዳለች። እግዚአብሔር እመቤቴ እንኳን በሰላም ገላገለቻት። በቃ ሐኪም ቤትም ሄዳ ትውለድ። በመርፌ የምጥ መርፌም ተወቅታ ትውለድ። በቃ እመቤቴ እንኳን በሰላም ገላገለቻት። ከዛም በኋላ ምን አለበት እንደው አንድ ሁለት ቀን እንኳን ብተርፍ፣ አንድ ሁለት ቀን እንኳን እንደ ወገቧን ዛሬ አይደለም መሰማት። ወላድ ሁሉም ያውቃሉ። የወለደ ሰው አይቶ የሚያውቅ ሰው ሁሉም አሁን እሷን ይዛ ወዲና ወዲህ የምታንከራትታት እህቷም ትሁን ባደም ትሁን እሷ ታውቃለች። የልጆች እናት ናት፣ ወልዳለች። ምን አለበት ሁለት ቀን እንኳን ብታሳርፋት፣ ሁለት ቀን እንኳን ወገቧን ብታሳርፍ ምን አለበት እህቴ? ምን አለበት እንደው ትንሽ አረፍ ብላ። አንዴ ወልዳለች። በቃ አንዴ ወልዳለች አይደል? እንኳን ወለደች። ሰውን የወለደችው በሽታ አይደለ የወለደችው። ምን አለበት ብታርፍ? ከዛም በኋላ ከሳምንት ከ15 ቀን በኋላ ቃለ ምልልሱ ይደርሳል እኮ ሁሉም ይደርሳል። ዛሬ እህታችን እኮ በጣም ተጎድታለች። ዛሬ እዚህ ጋር የሷ ፎቶን እዚህ ጋር ቃል ስጪ፣ እዚህ ጋር ቃል ስጪ፣ እዛ ጋር ቃል ስጪ። ልጅቷም ተንገላታች። በጣም ነው የተጎዳችው። እቺ ልጅ አሁን በሽታ ላይ ብትወድቅስ? ለወለደችው እንዴት ተወለደችው ብለን ስንናደድ እቺ ልጅቷ በሽታ ላይ ብትወድቅስ? አሁን በዚህም ብርድ ቢነካት ብዙ ነገር ነው። ዛሬ ገና ሁለት ቀን ሳትተርፍ ሚዲያ ላይ ራቁቷን ቲሸርቷን ለብሳ እዚህ ላይ ደግሞ እሷ ምንም እንዳታውቅ ትችላለች። እምብርቷን ሁላ እያሳየች ነበር። ያው ብርሽን አልሆንኩም በሎርማን የወለድኩት ብላ እንደው አፈር ልብላ። በስመ አብ! ኧረ የወለዳችሁ ሴቶች ምን አለበት? ወላድ ምን ነው ታውቃላችሁ? ምን አለበት ሁለት ቀን ብታሳርፉና ደህና ልብስ እንኳን ብትለብስ ምን አለበት? ምን ነው እህቶቼ፣ ለምንድን ነው መተሳሰብ የቀራ? አረ በስመ አብ! አረ ምን ሆናችሁ ወገኖች? አረ ምን ሆናችሁ? እዚህ ጋር እሷ ወልዳለች። ኦኬ ትውለድ፣ እናትዮም ትስማ፣ ታልቅስ። አዎ ሰርታ ራሷን ትለውጣለች፣ እኔንም ትለውጠኛለች ብላ ነው የላከችው። አንድ ፍሬ ልጅ አንቡጥ ስቃይ ያልጠገበችው ተጫውታ ያልጠገበችው ወይ እቺ ልጅ ሰርታ እኔን ታግዘኛለች ብላ እኔ የላከችው እናቱ። ልጄ ከኔ ተለይታ ውጭ አድራ እንኳን አታውቅም ብላለች እናትየው። እንግዲህ እርግዝና ከየት እንደመጣ እኛ አናውቅም። እሷ ከኢትዮጵያ ነው የምትለው። ተቸግራ ሊሆን ይችላል። ከኋላ የሆነ ነገር ይኖራል። ከኋላ የፈራችው ነገር ስላለ ነው እህታችን ይሄንን የተናገረችው። ከዚህም በፊት ሚዲያ ላይ ተናግራለች። ከአረብ ጋር ተኝተሻል ወይ ብሎ ወንድማችን ሙባረክ ስጠይቃት አዎ ተኝቻለሁ ብላለች። እዚህ ጋር ደግሞ አልተኛውም፣ እኔ ከኢትዮጵያ ነው ያመጣሁት፣ ከወለጋ ልጅ ነው። ከወለጋ ልጅ ብታመጣ ችግር የለም፣ ገብታ ታገባለች። የሀገራችን ልጅ ችግር የለም። እኔ መውለዱ አይደለም እዚህ ጋር በብርድ ራቁቷን እዚህ ጋር የምትንገላታው ነገር ብቻ ነው ውስጤን የነካኝ። ምን ነው ትረፍት፣ አሳርፏት። አንድ ሁለት ቀን ብታርፍ 15 ቀን ሳምንት አልልም 15 ቀን አርፋ ከዛም በኋላ ቃለ ምልልስ ብታደርግስ
ምን ችግር አለ? ዛሬ በዚች በራቁቷን በዚህ ያልጠነከረ ወገብ ይዛ እንዴ ወልደን አይተናል፣ ወልደናል ሁላችንም። ሁሉም ወልዶ ያየ ሰው ነው ከእሷ ጋር የሚንገላታው የሚጠይቋትም የሚወስዳትም ሁሉም የልጆች እናት ናቸው። ምን አለበት እንዴ? ለእሷም አስቡ። ለራሳችን ብቻ ሳይሆን ለእሷ ብታስቡ ምን ችግር አለ እህቶቼ? አረ በጣም የምታዛዝን ልጅ ናት። እሷ ላታውቅ ትችላለች። ዛሬ ሂጂና እዚህ ጋር ቃል ስጪ፣ እዚህ ጋር ቃል ስጪ፣ እንዲህ በይ ስትባል እሺ በቃ እሷ የፈራችው ነገር ይኖራል። ትክክለኛ ፈርታ ነው፣ ለህይወቷ ፈርታ ነው። እውነት ነው። ምን ታርግ ታዲያ? ያለችው ሰው ሀገር ነው፣ ያለችው ሰው እጅ ነው። ፈርታ ሊሆን ይችላል እንደዚህ ያለችው። እኛ የምናውቀው ነገር የለም። ሁላችንም ሰው ሀገር ላይ ሆነን ኃጢአት መስራት ነገ ለልጆቻችን ለራሳችን ነው የሚቀመጠው። ያለኑ ሰው ሀገር ነው። እንዲህ ያደረገችው ደላላም ትሁን ለእሷም እህቷ ትሁን እኛ የምናውቀው ነገር የለም። ፈጣሪ መፍራት ቀርቷል። የፈጣሪውን ማንም አይፈራም። ማንም መፍራት ትቷል። ግን እቺ ልጅ በሽታ ላይ ብትወድቅስ ምን አለበት? 15 ቀን ወር አለልም 15 ቀን እንኳን ብትቆይና ቃለ ምልልስ ብታደርግ ምን ነው አሳርፋት፣ ትንሽ ሸረፍ ትበል። ገና የወለደችው በማግስት ወለደችው ለታኮ ነው ወታ ራቁቷን ቃለ ምልልስ ስታደርግ ነበረ። ውይ ኧረ እህቶቼ ምን ነው? ኧረ እህቶቼ ምን ነው? ኧረ እንተሳሰብ። እውነት እነሷ ተቸግራም ሊሆን ይችላል። አሁን የምናውቀው ነገር የለም። ተቸግራ ነው እንዲህ 10 ሰው ሲጠይቃት ለአስሮቹም የተለያየ ቃል ነው የተለያየ። አንድም ተመሳሳይ ቃል አልተናገረችም። በቃ ሁሉም ተመሳሳይ አይደለም። ስለዚህ የፈራችው ነገር ስላለ ነው ፈርታለች። እህቶቼ ወገኖቼ እንግዲህ ለመግባት ብቻ እህትም ከእሷ ጋር ያለችው ወይ እሷ እንዳለችው የሀገሯ ልጅም ልትሆን ትችላለች፣ ደላላም ልትሆን ትችላለች። እህቴ በቃ በሰላም ወደ ሀገር አሸኛት። በቃ ይሄ ብቻ ነው እኔ የሚልሽ፣ ይሄ ብቻ ነው። ወደ ሀገሯ ብቻ አሸኛት። ልጅቷ ሰው ሀገር በሽታው በዚህ ብርዱ ምኑ እኔ እንጃ። እኔ ልጅቷ እስካሁን ራሱ ጤነኛ ናት ብዬ እንትን አይደል። ለምን በዚህ ራቁቷል። ሰውነቷ ያልጠነከረ ሰውነት ወንፊት እኮ ነው። የወለዱ በማግስት ወለዱለት እኮ ሰውነታችን እኮ ወንፊት ነው። ሁሉም ያውቃል። ኧረ መተሳሰብ ቀርቶ ብቻ እኔ እንጃ። በተረፈ እኔ የሚያስተላልፈው ሌላ ማለት ነው፣ ሌላ እህቶቻችንም ጥንቃቄ አድርጉ። አንደኛ ከኢትዮጵያ የምትመጡ እዚህም ያላችሁ ጥንቃቄ አድርጉ። እንዲህ አይነት ክስተት ሌላ ሰው ላይ እንዳይከሰት። እቺ ልጅ አሁን ሰርቼ ራስን ይቀይራለሁ፣ እናቴን ይቀይራል፣ እናቴን ለውጣለሁ ብላ ነው የመጣችው። እናትየውም እንደምትናገረው ደውላም አታውቅም። ከወጣችው 9 ወሯ ነው። ደውላልኝ አታውቅም። የደረሰች ጊዜ ብቻ ነው አንድ የደወለችው ብላለች። እንኳን አይደለም ደግሞ ድምጿንም ሰምቼ አላውቅም ብላለች። እንግዲህ እቺ ልጅ ቢመቻት ኑሮ ትደውላለች፣ ደሞሷንም ትልክ ነበር። ግን ደሞሷንም አላከችም፣ ድምጿንም ሰምቼ አላውቅም ብላለች። እናትዬ ለነፍስ ብቻ ትግባላት። እኔ ሌላ ምንም አልልም። እሷ ገና ህፃን ናት። ጤነኛ ከሆነች ገብታ ሀገሯ ላይ ሀርፍ ብላ ሌላ ሀገር መሄድ ትችላለች። ሰርታም ልታገኝ ትችላለች ሀገሯ ላይ። በህይወቷ ብቻ እንደው ብትገባ እውነት ኧረ የምታዛዝናት እንደው የምታዛዝናት። የእኛም እኮ እርስ በራሳችን መተሳሰብ ቀራ። እሷን ያሰራችው ወይ እሷን ያስገባችው ደላላ የራሷ ብቻ እያመቻቸች ሊሆን ይችላል። ያው ደላላ ናት ተብለዋል ሌሎቹ። እሷ ደግሞ እህቴ ናት ብላለች። እንግዲህ ፈርታለች። ምን ታርግ ብቻ ወደ ሀገሯ ብቻ እንደው ስብስብ አድርገው ቢያስገቡ። ይሄን ብቻ ነው የምናገረው። እህቶቼ ወገኖቼ፣ እንዲህ አይነት ክስት ሌላ ሰው ላይ እንዳይከሰት ራሳችሁን ጠብቁ። ከዚህም ቢሆን ከኢትዮጵያም ቢሆን ራሳችሁን ጠብቁ እላችኋለሁ። ባላችሁበት ሰላም፣ የእግዚአብሔር ሰላም ከእናንተ ጋር ይሁን። ቪዲዮ ላይክ፣ ሼር፣ ሰብስክራይብ አድርጉ። ሰላም ሁኑልኝ።